ሰበር መረጃ ሰምቷል። ከፍተኛ የመንግስት ባለስልጣናት አዲስ እስር 4 ኪሎን አናውጧል። መንግስት በውስጡ በተሰገሰጉ ሌባ ባለስልጣናት ላይ ምሕረት የለሽ እርምጃ መውሰድ መጀመሩም ብዙዎችን አስደንግጧል። ባለስልጣናቱ በቢሊዮን የሚቆጠር ገንዘብ በመዝረፍ እጅ ከፍንጅም ተይዘዋል። ወዲህ ደግሞ በሰሜን ኢትዮጵያ የጦርነት ግንባሮች የተጠመዱ መድፎችና በባህር ዳር አየር መንገድ ዙሪያ ያወጡ አዳዲስ መረጃዎችም የብዙዎችን ትኩረትም ስበዋል። በዘገባችን ተካቷል። የ4 ኪሎን የፖለቲካ መንበር በእጅጉ ያናወጠውና በቢሊዮኖች የሚቆጠር የሀገር ሀብት የበዘበዙ ከፍተኛ ባለስልጣናትና የኢኮኖሚ አሻጥር ፈጻሚዎች ላይ የታወጀው ሰፊ የመንግስት የማጽዳት ዘመቻ ሀገሪቱን በከፍተኛ ውጥረትና አዲስ ምዕራፍ ውስጥም እንድትገባም አድርጓል። በሌላ በኩል ደግሞ በባህር ዳር የደጃዝማች በላይ ዘለቀ አየር መንገድ አዲስ ተርሚናል የምረቃ ስነ ስርዓት ላይ ስለደረሰው ጥቃትም አዲስ ነገር ተሰምቷል። በወልቃይት በራያና በአፋር ግንባሮች መድፎች ተጠምደው ሁለቱም ወገኖች ለጦርነት እየተዘጋጁ እንደሆነም መረጃዎች ጠቁሟል። ከዚህ ባለፈ ከብልጽግና ወገን ወደ መቀሌ የተላከው ከፍተኛ የሽምግልና ቡድን ይዞት የቀረበው የሰላም አማራጭ በደጋ ዳሞትና በጮቄ ተራራ አካባቢ በፋኖና በመከላከያ መካከል እየተደረገ ያለው ከባድ ውጊያ እንዲሁም በጎረቤት ሀገር ሶማሊያ የተቀሰቀሰው አዲስ የድንበር ግጭት የቀጠናውን አቅጣጫ የሚወስኑ ወሳኝ ኩነቶችም ሆነዋል ተብሏል። ይህ ኢትዮ ፕላስ ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተደመጡ ትኩስ ፈጣንና አዳዲስ መረጃዎችን ይዘንላችሁ ቀርበናል። አስቀድማችሁ ኢትዮ ፕላስን ሰብስክራይብ፣ በቪዲዮን ደግሞ ላይክ፣ ሼር እና ኮሜንት በማድረግ እንድትጀምሩም በአክብሮት እንጋብዛችኋለን። አሁን በቀጥታ ወደ መረጃዎቹ እናልፋለን። የአማራ ክልል መዲና በሆነችው ባህር ዳር ከተማ የሚገኘው የደጃዝማች በላይ ዘለቀ አየር ማረፊያ አዲስና ዘመናዊ ተርሚናል በትላንትናው ዕለት በይፋ ተመርቋል። በምረቃው ስነ ስርዓት ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናትን አስከትለው የተገኙት ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ቀደም ሲል በነበረው ግጭት ምክንያት ጠላት ሲሉ የገለጹት ነገር ግን በስም ከመጥቀስ የተቆጠቡት አካል በሌላ አካባቢ በሚገኝ አሮጌ የአየር መንገድ ተርሚናል ላይ ከባድ ጥቃት ፈጽሞ ጉዳት አድርሶበት እንደነበር አንስተዋል። ጠቅላይ ሚኒስትሩ አዲሱ ተርሚናል ከጅምሩ ታስቦበትና ታቅዶበት የተሰራ እንደሆነም አስረድቷል። አሮጌው ተርሚናል ላይ ጥቃት በተፈጸመበት ወቅት ያንን ውድመትና ፈተና ወደ መልካም አጋጣሚ በመቀየር ፕሮጀክቱን ወደ ተሻለ ቦታ በማዛወር አዲሱንና የላቀ ደረጃ ያለውን ተርሚናል ለመገንባት መቻሉንም ተናግሯል። በግል የማህበራዊ ገጻቸው ባስተላለፉት መልእክትም ይህ ፕሮጀክት ከዘመናዊ ተርሚናል ግንባታ በላይ ትርጉም ያለውና ባህር ዳር ከተማ ካስተናገደቻቸው ፈተናዎች ማግስት ማገገሟንና ቀጣይነት ያለው ኢንቨስትመንት መረጋገጡን ማሳያ ነው ብለዋል። አዲሱ ተርሚናል ሰፊ አውሮፕላን ማቆሚያዎችን፣ የላቁ መሰረተ ልማቶችንና ዘመናዊ መገልገያዎችን ያካተተ ስለመሆኑም ተመላክቷል። በሌላ መረጃችን ደግሞ በሰሜን ኢትዮጵያ ከባድ ጦርነት ዳግም ሊጀመር ይችላል በሚል ስጋቶች በወጡበት በዚህ ወቅት የትግራይ ኃይሎች ከፍተኛ ወታደራዊ አመራር የሆኑት ገብረ ጻዲቅ ከትግራይ ቴሌቪዥን ጋር በነበራቸው ቃለ መጠይቅ ከባድ መግለጫን አሰምተዋል። አመራሩ ባደረጉት ንግግር የወቅቱን የፌዴራል አገዛዝ ለማስወገድ ከሌሎች ኃይሎች ጋር የተደረገው ጥምረትና ትብብር ወደ ከፍተኛ የትግል ደረጃ መሸጋገሩንም አንስቷል። ገብረ ጻዲቅ አክለውም በራያና በተለያዩ ግንባሮች የሜካናይዝድ ጦርን ጨምሮ ከፍተኛ የሰራዊት እንቅስቃሴ እየተደረገ እንደሚገኝም ጠቁሟል። የመንግስት ሰራዊት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው ሲሉ የከሰሱት አመራሩም ይህንን ለመመከትና ህልውናው ለማስጠበቅ ሙሉ ዝግጅት መደረጉንም አንስተዋል። ይህ መግለጫ የተሰማው በቅርቡ ሌላኛዋ የህወሓት ከፍተኛ አመራር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ካደረጉት ንግግር በኋላ መሆኑም ተመላክቷል። በቀጠናው ያለውን ውጥረት የበለጠ የሚያባብሰው ደግሞ በኢትዮጵያ ጎረቤት ሶማሊያ አዲስ የድንበር ግጭት መፈንዳቱ ነው። በሶማሊያ የፑንትላንድ ክልል ጋሊካዩ ከተማ በፑንትላንድ የጸጥታ ኃይሎችና ከሶማሊያ ፌዴራል መንግስት ጋር ግንኙነት አላቸው በተባሉ ኃይሎች መካከል ከባድ ውጊያ መቀስቀሱን መገናኛ ብዙሃን ዘግበዋል። የፑንትላንድ ፕሬዚዳንት ሰኢድ አብዱላሂ ዴኔ በቴሌቪዥን ባስተላለፉት መልእክት የጸጥታ ኃይላቸው የፌዴራል መንግስቱ የጦር መሳሪያ ክምችት ያለበትን ወታደራዊ ካምፕ በቁጥጥር ስር ለማዋል የታቀደ ኦፕሬሽን መፈጸማቸውን ተናግረዋል። ፕሬዝዳንቱ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ስልጣናቸው ያለፈበት ሲሉም ገልጸዋቸዋል። በሁለቱም ወገኖች በኩል ከባድ መሳሪያዎች ጥቅም ላይ የዋሉ ሲሆን ቢያንስ አንድ ሰላማዊ ሰው መገደሉና 2 ሰዎች መቁሰላቸውን እንዲሁም 5 የጸጥታ አባላት ቆስለው ወደ ሆስፒታል መወሰዳቸውንም መገናኛ ብዙሃን በዘገባዎቻቸው አስታውቋል። ዘገባው እስከወጣበት ጊዜ ድረስ በፕሬዝዳንት ሐሰን ሼክ መሐመድ የሚመራው የሶማሊያ ፌዴራል መንግስት ስለ ክስተቱ የሰጠው ይፋዊ መግለጫ አልተሰማም። በኢትዮ ሱዳን አዋሳኝ አካባቢዎች ከተቀሰቀሱት ወታደራዊ ጥረቶች ጎን ለጎን በሶማሊያ አቅጣጫ አዲስ ግጭት
መነሳቱ ለአካባቢው የፌዴራል መንግስት ተጨማሪ የደህንነት ስጋት ሊሆን እንደሚችልም በበርካቶች ተነስቷል። ወደ ሌላኛው መረጃችን ስናልፍ በ4 ኪሎ የፖለቲካ ማዕበል ውስጥ ከፍተኛ ውጥረት መንገሱን የሚጠቁሙ ዘገባዎችም ወጥተዋል። ጠቅላይ ሚኒስትር አብይ አህመድ በመንግስት መዋቅርና በተለያዩ ተቋማት ውስጥ ባሉ አመራሮች ላይ የማያዳግም እርምጃ ይወሰዳል በሚል ያወጁትን አቋም ተከትሎም በቢሊዮን የሚቆጠር ዶላር ምዝበራና የኢኮኖሚ አሻጥር ፈጽመዋል የተባሉ በርካታ ባለስልጣናት በቁጥጥር ስርም ውለዋል። በዚህ ውንጀላ አሻጥር ዙሪያ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናት አለም በሰጡት መግለጫ አገሪቱ ተግባራዊ እያደረገች ያለውን ሀገር በቀል የማይክሮ ኢኮኖሚ ማሻሻያ ለማደናቀፍ ሲሰሩ በነበሩ አካላት ላይ የተቀናጀ የማስከበር እርምጃ መወሰዱንም ተናግረዋል። እንደ ሚኒስትሯ ገለጻ ከሆነ በንግድና ፍጆታ ምርቶች ላይ ሰው ሰራሽ የጥረትና የዋጋ ንረት እንዲፈጠር ባደረጉ 13 አቅራቢ ድርጅቶች ባለቤቶች ላይ ማስጠንቀቂያ የተሰጠ ሲሆን ህገወጥ አሰራር የተገኘባቸው ከ7000 በላይ የንግድ ድርጅቶችና መጋዘኖች ታሽጓል። በፋይናንስ በባንክና በክሪፕቶ ከረንሲ በህገወጥ የሐዋላና የጥቁር ገበያ ንግድ ላይ የተሰማሩ 169 ኢትዮጵያውያንና የውጭ ሀገር ዜጎች በህግ ተጠያቂም ሆነዋል። ከንግድ ባንክ ደንበኞች አካውንት ላይ በማጭበርበር ገንዘብ የወሰዱ 36 ግለሰቦች በቁጥጥር ስር ውለው የባንክ ሂሳባቸው እንዲታገድም ተደርጓል። በተጨማሪም ለህገወጥ የገንዘብ ዝውውር ሽፋን ይሰጡ የነበሩ 7 የክሪፕቶ ከረንሲ መተግበሪያዎች በሀገር ውስጥ እንዳይሰሩ ሙሉ በሙሉ ተባረዋልም ተብሏል። ግብር ያጭበረበሩና የደንበኞችን መረጃ የሰወሩ 38 የቤቲንግ ድርጅቶች ባለቤቶች ታስረው ሂሳባቸው ሲታገድ የውጭ ምንዛሬ ተመላሽ ያላደረጉ 29 ላኪዎችም ተጠያቂ መሆናቸው ታውቋል። በወርቅ ኮንትሮባንድ ንግድ የተሳተፉ የመንግስትና የጸጥታ ኃላፊዎች፣ አምራቾችና የውጭ ዜጎችን ጨምሮ 183 ግለሰቦች በህግ ቁጥጥር ስር ውለው ህገወጥ ወርቅ፣ የውጭ ገንዘቦችና መሳሪያዎችም መያዛቸው ታውቋል። በነዳጅና ኤሌክትሪክ ኃይል የሽፋን ደብዳቤ በማዘጋጀት ነዳጅ አየር ባየር ሲሸጡ የነበሩ 38 የመንግስት አመራሮችና ከ60 በላይ አቅራቢዎችም ተጠያቂ ተደርገዋል። በኢትዮጵያ ኤሌክትሪክ ኃይል በኩል ደግሞ ተገቢው መመሪያ ሳይኖር ከ36 በላይ የዳታ ማይኒንግ ድርጅት ጋር ህገወጥ ውል የፈጸሙ 4 ከፍተኛ አመራሮች እርምጃ ተወስዶባቸዋል። ወደ ሰሜኑ የጦር ግንባር መረጃዎች ስናልፍ በወልቃይት በአፋርና በራያ ግንባሮች የመድፎችና ከባድ መሳሪያዎች ተጠምደው ወታደራዊ ፍጥጫ ወደ ከፋ ደረጃ እየተሸጋገረ ነው ተብሏል። የትግራይ ኃይሎች ታንኮችንና በርካታ ተዋጊዎችን ወደ ምዕራብ ትግራይ እንዲሁም ከአፋርና ከአማራ ክልል ጋር ወደሚያዋስኑ ድንበሮች በማንቀሳቀስ ምሽግ በመቆፈር ላይ እንደሚገኙ መረጃዎችም ወጥቷል። በሌላ በኩል የመከላከያ ሰራዊት 8 እዝ ሜካናይዝድ ጦሩን ጨምሮ በአፋር ዞን 4 እና በተለያዩ ወረዳዎች ተጨማሪ ሰራዊት በማስፈር ወታደራዊ ስምሪቱን አጠናክሯልም ተብሏል። የአውሮፓ የሰላም ተቋም በበኩሉ በአዲስ አበባና በመቀሌ መካከል ያለው ግንኙነት እያሽቆለቆለ መምጣቱን አንስቶ ሁለቱ ወገኖች ልዩነቶቻቸውን በሰላማዊና በውይይት መንገድ እንዲፈቱም ጥሪ አቅርቧል። ይህ በእንዲህ እንዳለ የብልጽግና ፓርቲ ከህወሓት ጋር ያለውን ግጭት ለማስቆም በአምባሳደር ግርማ ብሩ የሚመራ የሽምግልና ቡድን ወደ መቀሌ መላኩ ተሰምቷል። በአቶ ኩማ ደመቅሳ፣ አቶ ጁነዲን ሳዶ፣ አቶ ሙክታር ከድር፣ አቶ አባዱላ ገመዳና የሁለት ባለሀብቶች ስብስብ የተዋቀረው ይህ ቡድን ለህወሓት የተለያዩ የአማራጭ ሀሳቦችንም አቅርቧል ተብሏል። የወልቃይትና የራያ አካባቢዎች ከጦርነቱ በፊት ወደ ነበሩበት ሁኔታ በህጋዊ መንገድ እንዲመለሱና ተፈናቃዮች በፌዴራል ጸጥታ ኃይል ዋስትና እንዲሰፍሩ ማድረግ ከቀረበው ምርጫ አንዱ ነው ተብሏል። የህወሓት ህጋዊ የፖለቲካ ፓርቲነት ተመልሶ እውቅና እንዲያገኝና በማዕከላዊ ኮሚቴ የሚመረጡ ስራ አስፈጻሚዎች የትግራይ ጊዜ አስተዳደርን እንዲመሩ መፍቀድ የሚልም ይገኝበታል ተብሏል። በፌዴራል መንግስት ውስጥ የትግራይ ክልል የሚገባውን የስልጣን ድርሻ መስጠት፣ የታገደውን የፌዴራል በጀት መልቀቅ፣ የኢኮኖሚ ማገገሚያ ድጎማ ማድረግና በዲዲአር በኩል የሰራዊት መልሶ ማቋቋም ስራዎችን ማከናወን የሚለውም እንደሚገኝበት የተገኙ መረጃዎች ጠቁመዋል። እስካሁን ባለው መረጃ መሰረት ህወሓት ለቀረቡለት ጥያቄዎች ምላሽ ያልሰጠ ሲሆን የአሜሪካ አምባሳደርም ወደ መቀሌ ለማድረግ ያሰቡትን ጉዞም በዶክተር ደብረጽዮን ገብረ ሚካኤል በኩል የሚቀይረው ነገር የለም በሚል ውድቅ መደረጉም ይታወሳል። ወደ መጨረሻው መረጃችን ስናልፍ ጠቅላይ ሚኒስትር አብይ አህመድ በባህር ዳር ከተማ በመገኘት የደጃዝማች በላይ ዘለቀ አየር ማረፊያ አዲስ ተርሚናልን የምረቃ ስነስርዓት ትላንት አድርጓል። ጠቅላይ ሚኒስትሩ በንግግራቸው ወቅት ቀደም ሲል በነበረው ግጭት ጠላት ሲሉ የገለጹት አካል አሮጌው ተርሚናል ላይ ጥቃት ፈጽሞ ጉዳት አድርሶበት እንደነበርም ጠቁሟል። ሆኖም ያንን ችግር ወደ እድል በመቀየር ዘመናዊና የተሻለ አገልግሎት የሚሰጥ አዲስ ተርሚናል መገንባት መቻሉንና ይህም የከተማዋን ማገገም ማረጋገጫ እንደሆነም አንስተዋል። በሌላ በኩል በአማራ ክልል ደጋዳሞትና በጮቄ ተራ አካባቢ ላለፉት 3 ዓመታት በፋኖ ቁጥጥር ስር የነበሩ ቦታዎችን ለማስለቀቅ በመከላከያ ሰራዊት የተከፈተው ኦፕሬሽን መቀጠሉም ታውቋል። የመከላከያ ሰራዊት 6ኛው
እዝ 602ኛ ኮር የ32ኛ ክፍለ ጦር ኮሎኔል አለምሰገድ ተስፋዬ እንደገለጹት ሰራዊቱ አስቸጋሪውን የጮቄ አየር ጠባይና መልክዓ ምድር ተቋቁሞ ከባድ የሚባል ጥቃትም አድርሷልም ብሏል። ከዚህ ባለፈ በርካታ ስትራቴጂካዊ ቦታዎችን በቁጥጥር ስር መዋል እንደተቻለም አንስቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ በቪዲዮቹን ደግሞ ላይክ እና ሼር እያደረጋችሁ ስለምታደምጡና ስለምትከታተሉን ከልብ እናመሰግናችኋለን። ለሰዓቱ የተሰሙ መረጃዎቻችን በዚሁ ተጠናቀዋል። ሰናይ ጊዜ